አዲሱ የጂኦፖለቲካ ርዕደ መሬት የዓለምን አሰላለፍ ሲቀየር ቻይና፣ አሜሪካና ኢራን የሚስጥራዊ የጦር መሳሪያ ትንቅንቆች፣ አዲሱ የቻይና የእጅ አዙር ጦርነት፣ ትራምፕን ያስደነገጠው የቤጂንግና የቴህራን ጥምረቶች፣ ከአንድ ዋልታ ወደ ባለብዙ ዋልታ ቻይና በአሜሪካ ላይ ያወጀችው ያልታሰበ ጦርነትም ነው የተባለው። ይህ ማለት ደግሞ የሚያስደነግጥ አደጋ እንደማለትም ተወስዶለታል። የዶናልድ ትራምፕ ሰሞኑን የተናገሯቸው ናቸው። ምክንያቱ ደግሞ ቀላል የሚባል አይደለም። ቻይና በጎረቤት ሀገራት በፓኪስታን በኩል አድርጋ ለኢራን የጦር መሳሪያን እያቀረበች ነው የሚለው የሚስጥራዊ የደህንነት መረጃ አፈትልኮ ወጥቷል። ይህ ዜና እውነት ከሆነ በመካከለኛው ምስራቅ ያለው ግጭት ወደማይመለስበት ከፍተኛ የውጥረት ደረጃም ያሸጋግረዋል። ከዚህ ዜና ጀርባ ያለው የዓለምን የፖለቲካን የሚቀይር ትልቅ ምስልም የሚያሳይ ይሆናል። ምናልባትም የቻይናና የአሜሪካ ፍጥጫ ወደ ምን ሊያመራ ይችላል? ይህ ግን ቻይና ይህንን በማድረግ ምን ታተርፋለች? ቻይና በይፋ ከኢራን ጋር መሰለፏን አረጋግጣለች ማለት ነው። የዓለም አሰላለፍ ወዴት እየተቀየረ ይሆን? መረጃዎች እንደሚጠቁሙት ቻይና በቀጥታ ለኢራን የጦር መሳሪያ ከመስጠት ይልቅም የቅርብ አገሯ በሆነችው ፓኪስታን ተጠቅማለች። ለምን ቢባልም ቻይናና ፓኪስታን በቢሊዮን የሚቆጠሩ የዶላር የፈሰሰበት የመሰረተ ልማት ትስስር አላቸው። ፓኪስታን ደግሞ ከኢራን ጋር ሰፊ ድንበርም ትጋራለች። ሆኖም ቻይና በቀጥታ መሳሪያ ብትልክ በአሜሪካና በአውሮፓ ህብረት ከፍተኛ ማዕቀብም ሊጣልባት ይችላል። በፓኪስታን በኩል ሲሆን ግን እኔ ለፓኪስታን ነው የሸጥኩት፣ ፓኪስታን ለኢራን ከሰጠች እኔ አያገባኝም የሚል የዲፕሎማሲ ማምለጫም ይሰጣታል። ትራምፕ ለምን አደጋ አሉት? የአሜሪካና የፖለቲካ ልሂቃኖች ኢራንን እንደ ዋነኛ የሽብር ስፖንሰር ነው የሚያዋት። ቻይና የኢራን ወታደራዊ ጥቅም ካሳደገች አሜሪካ በእስራኤል በኩል ወይም ደግሞ በቀጥታ ኢራን ላይ ልትወስድ የምታስባቸውን ጥቃቶች የማይቻል ያደርገዋል። ይህ ለአሜሪካ የበላይነት ትልቅም አደጋ ነው። የጦርነት መሳሪያ ዝውውር ቻይና ከኢራን ጋር መሰለፏን ያረጋግጥልናል ወይ ለሚለው ጥያቄ ምናልባት መልሱ አዎ፣ ግን በዘመናዊ መንገድ የሚልም መልስ ያገኛል። ምክንያቱም የቻይናና የኢራን ግንኙነት ዛሬ የተጀመረ አይደለም። የ400 ቢሊዮን ዶላር ስምምነት እንደ አውሮፓውያን አቆጣጠር በ2021 ቻይናና ኢራን የ25 ዓመት የስትራቴጂክ ትብብር ስምምነት መፈራረማቸው ታሪክ የሚረሳው አይደለም። ቻይና 400 ቢሊዮን ዶላር በኢራን መሰረተ ልማት ቴክኖሎጂና ኢነርጂ ሴክተር ላይ ኢንቨስት ስታደርግ ኢራን ደግሞ ለ25 ዓመታት በከፍተኛ ቅናሽ ነዳጅ ለቻይና ለማቅረብም ተስማምታለች። Carrier strike group formation is locked, proceeding through strait. ሆኖም ኢራን በአሜሪካን ከፍተኛ ማዕቀብ ስር ናት። ቻይና ደግሞ በአሜሪካ የቴክኖሎጂና የንግድ እገዳዎች እየተተራመሰች ነው። የጠላቴ ጠላት ወዳጄ በሚለው ቀመር ሁለቱም ሀገራት የአሜሪካንን የዓለም ፖሊሲነት የመገዳደር የጋራ ዓላማ አላቸው። ስለዚህም ቻይና ይህንን መሳሪያ መላኳ የኢራንን ስርዓት ከውድቀትም ለመታደግም እና የራሷን የነዳጅ አቅርቦት ደህንነት ለማረጋገጥ የምታደርገው የስትራቴጂክ አጋርነት ማረጋገጫም ሊሆን ይችላል። በጂኦፖለቲካ ውስጥ በነፃ የሚሰጥ ነገር የለም። ቻይና የሶስተኛውን የዓለም ጦርነት ሊያስነሳ የሚችል እርምጃ ስትወስድ ያሰላቸው ትርፍ ግን ምንድን ነው? በአሜሪካን በመካከለኛው ምስራቅ ማጥመድ። የቻይና ዋነኛ የደህንነት ስጋትና ፍላጎት ደግሞ ታይዋን ናት። አሜሪካ ሙሉ ኃይሏንም ወደ እስያ በማድረግም ቻይናን ለመክበብ እየሞከረች ነው። ቻይና ይህንን በማስታጠቅ በመካከለኛው ምስራቅ ቀውስ ከፈጠረች የአሜሪካን ጦር በጀት እና ትኩረት ወደ መካከለኛው ምስራቅም ይሳባል። አሜሪካ በኢራን፣ በሁቲ፣ በሐማስ እና በሂዝቦላ ከተጠመደች ቻይና ታይዋንን ለመውረር በፓሲፊክ ውቅያኖስ የበላይነቷን ለማስፈን ሰፊ ክፍተትም የምታገኝ ይሆናል። ቻይና የዓለም ትልቁ የነዳጅ አስመጪ ሀገር ናት። አብዛኛው ነዳጅ የሚመጣው ደግሞ ከመካከለኛው ምስራቅ ነው። ኢራን ከተመታች ወይም ደግሞ መንግስቷ ከወደቀ የቻይና ኢኮኖሚ ይቆማል። ስለዚህ ኢራንን ማስታጠቅ የቻይና ፋብሪካዎችን የማስቀጠል የሞት ሽረት ጉዳይም ነው። ቻይና የሩሲያን ቦታ በመውሰድም ለዓለም ትልቁን የጦር መሳሪያ አቅራቢ ለመሆንም እየሰራች ነው። የአሜሪካን ዘመናዊ የጦር መሳሪያዎች በቻይና መሳሪያዎች ለምሳሌ
በድሮን የአየር መከላከያዎች መቋቋም እንደሚቻል ለዓለም ለማሳየትም ትሞክራለች። ቻይና በኢራንና በአሜሪካ በቀጥታም ሆነ በተዘዋዋሪ መግባቷን ለዓለም አንድ የሚያስተላልፈው ትልቅ ጠንካራ መልእክት አለ። እሱም ለአሜሪካና መሰሎቿ የሚያስተላልፈው መልእክት ከዚህ በኋላ ዓለምን ብቻችሁን አታሽከረክሩም። አሜሪካ በእስራኤል በኩል የምታደርገውን የኃይል ማሳየትን ቻይና በኢራን በኩል እኛም ለዚህ አለን የሚል የቀይ መስመር እያሰመረችም ሊሆን ይችላል። ይህ ዳይሬክሽን ወይም ደግሞ አሜሪካ እንደፈለገች እንዳትዘውሩ የማስጠንቀቂያ ደወል ይሰጣታል። ለዓለም በተለይም ደግሞ ታዳጊ ሀገራቶች ቻይና አስተማማኝ አጋር መሆኗን የምታሳይበትም ነው። አሜሪካን ማዕቀብ ብትጥልባቸውም እኛ ጀርባ አንሰጥም የሚል የፖለቲካ ፕሮፓጋንዳም ነው። ይህ ደግሞ እንደ ብሬክስ እና ኤስሲኦ፣ ሻንጋይ ኮኦፕሬሽን ኦርጋናይዜሽን ላሉት ስብስቦች ጥንካሬን ይሰጣል ማለት ነው። ተስፋና ስጋቱን በምናይበት ጊዜ የተስፋው ኃይል ሚዛን ባላንስ ኦፍ ፓወር መፈጠሩ ነው። አሜሪካ ኢራን በቀጥታ ብትመታ ቻይና፣ ሩሲያ ዝም እንደማይሉ ካወቀች ከጦርነት ይልቅ ወደ ድርድርም ልታመራም ትችላለች። በሌላ በኩል ስጋቱን ስናየው ደግሞ የተሳሳተ ስሌት ነው። ትናንሽ የእጅ አዙር ጦርነቶች ተያይዘው ወደ ዓለም አቀፍ የኑክሌር ጦርነት ሊያመሩም ይችላሉ። ይህ ደግሞ በሙሉ ያሰጋል። የዓለምን የፖለቲካ ቅርጽ እየቀየረው ነው። ከቀዝቃዛው ጦርነት በኋላ አሜሪካ ብቻዋን አንድ ዋልታ ሆናለች። አሁን ግን ዓለም ወደ ባለብዙ ዋልታም ስርዓት እየተቀየረች ነው። የእስራኤል ዋነኛው የህልውና ስጋት ኢራን ናት። ኢራን የቻይና ዘመናዊ ቴክኖሎጂና መሳሪያን ካገኘች የእስራኤልን የአየር የበላይነትም አደጋ ላይ ይወድቃል። የአረብ ሀገራት እንደ ሳውዲ አረቢያ ምንም እንኳን ሳውዲ ከቻይና ጋር ጥሩ ግንኙነት ቢኖራትም የኢራን ወታደራዊ አቅም መጎልበት ግን ያሰጋታል። ሆኖም ቻይና በ2023 በሳውዲና በኢራን መካከልም የሰላም ስምምነት በማምጣትም አሜሪካንን ክፉኛ ማስደንግጣለች። ቻይና፣ ሩሲያና ኢራን የንግድ ልውውጣቸውን በዶላር ሳይሆንም በየራሳቸው ገንዘብ እያደረጉት ነው። ይህ የአሜሪካንን የኢኮኖሚ ጀርባ አጥንትም ይሰባብረዋል። የቀጣዩ ጦርነት አሰላለፍ በምናይበት ጊዜ በአንድ በኩል አሜሪካ፣ በአውሮፓ ህብረት፣ ጃፓንና አውስትራሊያ፣ እስራኤል፣ በሌላ በኩል ቻይና፣ ሩሲያ፣ ኢራን፣ ሰሜን ኮሪያ። ይህንን አሰላለፍ ላስተዋለ የሁለተኛው የዓለም ጦርነትን የሚያስታውስ ብዙ ነው። ቀጣዩ የአሜሪካና የቻይና ጉዳይ ወዴት ይሄድ ይሆን? ወደ ማጠቃለያችን ስንመጣ ዶናልድ ትራምፕ ያሉት ትክክለኛ ሆኖ ከተገኘ ቻይና በፓኪስታን በኩል ለኢራን መሳሪያ ማቅረቧን ከፍተኛ መባባስን የሚያስከትል አደጋም ይሆናል። የአሜሪካና የቻይና ግንኙነት ከዚህ በኋላ ወደ ትብብር የመመለስ እድሉም ይጠባል። ታዋቂ የፖለቲካ ሳይንስ ግራሃም ሃሊሰን የቱሲዲደስ ወጥመድ ብሎ እንደጠራው ነባሩ ሀያል ሀገር አሜሪካና አዲሱ አዳጊ ሀያል ሀገር ቻይና ግጭት ውስጥ መግባታቸው የማይቀር የተፈጥሮ ሕግ ሆኖ እያየኑ ነው ብሏል። የኢኮኖሚ ጦርነት መባባስ፣ የቴክኖሎጂና የንግድ ማዕቀቦች፣ የዲጂታልና የሳይበር ጦርነት፣ በእጃዙር በመካከለኛው ምስራቅ፣ አፍሪካና ላቲን አሜሪካ የሚደረጉ የብሔራዊ ጥቅም ግጭቶችም ይሆናሉ። ቻይና ከኢራን ጀርባ በመቆምም ለአሜሪካ የኔም ጥቅም ካላከበርሽ የራስሽን ጥቅም በሰላም አታከብሪም የሚል ጠንካራ የቼዝ ጨዋታ እየተጫወተች ነው። ቻይና ከአሜሪካ ጋር ለሚደረግ ቀጥተኛ ጦርነት ዝግጁ ናት ብላችሁስ ታምኑ ይሆን? የኢራን ዕጣ ፈንታ ቀጣይ ምን ሊሆን ይችላል? እስኪ እናንተም ሐሳቦቻችሁን በኮሜንት ሴክሽን ላይ እንድታስቀምጡልኝ እየጋበዝኩ ቪዲዮን ከወደዳችሁት ላይክ ማድረጋችሁን ሼር እና ሰብስክራይብ በማድረግም አትዘንጉን እያልን በሚቀጥለው ጥልቅ ትንታኔ እስከምንገናኝ እስከዛው ድረስ በያላችሁበት ሰላምን ሁሉ ተመኘው።